ለሰላም እና ለልማት የቆማችሁ ወጣቶች እንኳን ለዚህ መድረክ በሰላም ተገናኘን፣ እንኳን በሰላም መጣችሁ ለማለት ፈልጋለሁ። የከተማችን ወጣቶች በባለፉት ችግር በገጠመን ጊዜ እንኳን ከመንግስት ጎን ቆሞ ለልማትና ለሰላም የሚተጋ ወጣትና ህዝብ ስላለን በባለፉት ዓመታት በተለይም ከተማችን የኢንዱስትሪ የቱሪዝምና የእውቀት ማዕከል እንድትሆን በሚደረገው ርብርብ ላይ ከፍተኛ ሚና እየተወጣችሁ በመሆኑ በቅድሚያ ላመሰግናችሁና ላከብራችሁ ፈልጋለሁ። አሁን የጀመርናቸው ልማቶች፣ ሰላሞች እጅግ የሚያበረታቱ ናቸው። የበለጠ ደግሞ ልማት የሚረጋገጠው ሰላም የሚረጋገጠው ወጣቱን ይዘን ሲሆን ወጣቱ ድርሻውን በመወጣት በማንኛውም ልማትና በማንኛውም ሰላም ላይ ተሳታፊ ካልሆነ የከተማው ሰላም ልማት ዘላቂ ሊሆን አይችልም። ስለዚህ ዘላቂነትን ለማረጋገጥ ነገ አገር ተረካቢ ነገ አካባቢ ሊረከብ የሚችል ትውልድ ጋር መመካከር፣ መወያየት እና ድርሻውን መወጣት ግድ በመሆኑ ከክልል ጀምሮ ይሄ መድረክ ተዘጋጅቶ ውይይት እየተደረገ ነው ያለው። ስለ ሰላም፣ ስለ ልማት ብዙ መድረኮች ተፈጥሮ ብዙ ተወያይታችሁ ሊሆን ይችላል። ነገር ግን ክልላችን፣ ሀገራችን ትላንት የት ነበሩ፣ ዛሬ ምን ላይ ነን፣ ነገስ ወዴት ነው የምንሄደው የሚለውን ለማወቅና በዛው ልክ በተገቢው ልክ በሁኔታዎች ልክ እኛን በሚመለከተን ልክ አስተዋጽኦ ለማበርከት ተከታታይነት ያለው ውይይትና ምክክር ለበጎ መሆኑን ማወቅ ግድ ይላል። እንግዲህ አንድ ሀገር በመጀመሪያ መታየት ያለባት የጀርባ አጥንቷ፣ ዋስትናዋ፣ ባላደራዋ ወጣቱ ነው። ሁሌም እንደምንለው የነገ ሀገር የምትመስለው የዛሬ ተማሪዎቹን ነው። የዛሬዋ ሀገር ግን ሞር ገጽታዋ የሚገለጸው በወጣቶች ነው። ወጣት ሴትም ይሁን ወንድ ትልቅ ትኩስ ጉልበት ያለው ለበጎ ከተጠቀምነው በበጎነት በሰላም በልማት ግንባር ቀደም ተዋናይ ለበጎ መጠቀም ሳንችል ስንቀርና በጎንዮሽ የሚመጡ እኩይ ባህሪያት ከጠለፉት ደግሞ ለዚያም ጭምር ተጋላጭ የሆነ በትኩስ ዕድሜ ላይ ያለ በመሆኑ ይህንን ወጣት ለበጎ ተጠቅሞ መጀመሪያ ራሱን ጠቅሞ ሲቀጥል ደግሞ ሀገሩንና ወገኑን እንዲጠቅም ለማድረግ ሁላችንም ግዴታና ኃላፊነት አለብን። እናንተ እንደምታውቁት በቅርቡም እንዳሳለፋችሁት በክልላችን በሀገራችን ሰላም በማጣታችን ስንት ወገኖቻችንን እንዳጣን፣ ስንት ቁሳዊ ሀብት፣ ሰብአዊ ሀብት፣ ስነ ልቦና፣ ማህበራዊ ሰንሰለትና እሴታችን እንደተሸረሸረ በአንድም በሌላም እናንተ ደግሞ ለሚዲያው ቅርብ ስለሆናችሁ እንዳጠቃላይ እንደ ሀገር ያለውን ትረዱታላችሁ። በግጭት ሜቢ ማትረፍ የሚችለው ከግጭቱ ስርፍራፊ ሳንቲም የሚያገኝ ለዛሬው ገቢ ያገኘው መስሎት የሚደሰት እኩይና ኔጌቲቭ አስተሳሰብ ያለው ካልሆነ በስተቀር አብዛኛው የዓለም ሕዝብ የኢትዮጵያ ብቻ አይደለም፣ የዓለም ሕዝብ አትራፊ አይደለም፣ ማንም አያተርፍ። ከሰላም ግን ሁሉም ያተርፋል። ከሰላም ሁሉም ያተርፋል። ልማት እናሳድጋለን፣ መተባበር ይኖራል። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እሴቶቻችን፣ ባህሎቻችን፣ ጥቅሞቻችን እያደጉ ይሄዳሉ። አገር በዘላቂነት ሰላሟን ታረጋግጣለች። እንግዲህ ደብረ ብርሃን ወጣቶች እኛ እንደምናውቀው በክልላችን ውስጥ ተስፋ ሰጪ የሆኑ ተግባራት የሚፈጸሙባት በስራ ዕድል ከፈጠራውም የተሻለ ከፈጸሙ ከተሞች ውስጥ እንደ ከተማ የምንቆጥረው የተሻለ ሰላም ፈላጊ ወጣት አለ ብለን ከምናስበው ውስጥም በቅድሚያ የምንጠቅሳቸው እነዚህ የደብረ ብርሃን ከተማ ወጣቶች ናቸው። ይህንን ማዝለቅ ግን ግድ ይላል። ሞዴል መሆን ግድ ይላል። ምሳሌ መሆን ግድ ይላል። ችግር አስተምሮናል፣ ፈተና አስተምሮናል፣ መሞት በቅቶናል፣ መሮናል። ሁላችንም ሰላም ፈልጋለን። ቅድም ባሉት መልኩ አብዛኛው ህዝብ ሰላም ፈላጊ ነው። አብዛኛው ህዝብ ሰላም ፈላጊ ከሆነ ደግሞ ሁሉም ተባብሮ ለዚያ ስለ ሰላማችን ከግጭት ወጥተን ሰላምን ለማረጋገጥ የድርሻው መወጣት ይፈልጋል ማለት ነው።
መጀመሪያ እነዚህን ወጣቶች ከሱስ የሚላቀቁበትን መንገድ መፍጠር አለብን ብዬ አምናለሁ። ወጣቶች ከሱስ የሚላቀቁባቸው የነጻ ሕክምናና የስነ ልቦና ምክር መስጫ ማዕከላትን በየከተሞቻችን እንደኛም እንደ ደብረ ብርሃን ከተማ እንደ ሀገርን ማዕከላትን ማስፋት አለብን ብዬ አምናለሁ። የስራ አጥነት ቁጥር በሀገራችን እየጨመረ እንጂ እየቀነሰ አይደለም እንደምናየው። ይህ የሆነበት ምክንያት ወጣቶች በአብዛኛው በሱስ የታሰሩና በሱስ ውስጥ የተዘፈቁ ስለሆነ ነው። ያ ደግሞ ተስፋ መቁረጥ ነው ወደዛ ተግባር ያስገባቸው። ስለዚህ ሱሰኞች ናችሁ ብለን በእነሱ ከመፍረድ ይልቅ መንግስት በዚህ ጉዳይ ላይ ድጋፍ አድርጎ የሙያ ማሰልጠኛ ማዕከላት ላይ ከሱስ የሚያገጉምበት መንገድ ማዕከላትን ቢያሰፋ ብዬ አምናለሁ። ወጣቶች የሚሰሩባቸው ሼዶችን ማስፋት፣ የጋራ ስራዎችን ቦታዎችን መስጠት አለበት ብዬ አምናለሁ። ሌላው ለአንድ ሀገር ሰላም መረጋገጥ ወጣቱ የጀርባ አጥንት ነው። ለሀገር ለሰላም ግንባታ በውይይት ማመን፣ ሶሻል ሚዲያን ለበጎ ነገር መጠቀም፣ የማይጠቅሙንን ወደ አላስፈላጊ ሁኔታ የሚወስዱንን ወደ ተዛባ ትርክት የሚወስዱንን እነዛን ነገሮች ትተን ለሀገርም ለትውልድም የሚጠቅም ነገር መያዝ አለብን ከሶሻል ሚዲያ ብዬ አምናለሁ። ሌላው የውይይት ባህላችንን ማዳበር አለብን። መወያየት መነጋገር አለብን። ይህን ልል የምፈልገው ምንድን ነው? የሚሞተው የእኛ ወንድም ነው። ከዚህም ከዛም የሚሞቱ የእኛ ወንድሞች ናቸው። እየሞትን እያለቅን ያለ ነው እኛ ነን። ወጣቶች ነን፣ ልማት ማልማት እንፈልጋለን። መሬት ኮንትራት ይዘን የተለያዩ ልማቶችን እናለማለን። መዳበሪያ እንኳን አይሰጥም። ይሄ ወጣቱ ወዴት ነው የሚሄደው? ተጣርቶ የልማት ወጣት ናቸው ተብሎ መዳበሪያ ቢሰጥስ ምን ችግር አለ? ይሄ ወጣት ካላለማ ምንድን ነው የሚሆነው? ሌላ ወጣቱ በአካባቢው ባለው ሀብት ላይ መጠቀም አለመቻልም አለ። የተለያዩ ከሩቅ ቦታዎች ይመጣሉ። በሙስና በጉቦ የታጠሩ አንዳንድ ጥቂት ሰዎች አሉ እነዚህ ስራዎች የሚሰሩ። በጣምም መልካም የሚሰሩ ባሉበት መካከልም ደግሞ መጥፎ የሚሰሩ ሰዎች አሉ። በእነኛ ሁኔታዎች የአካባቢው ወጣት መጠቀም አልቻለም። የአካባቢው ወጣት መጠቀም ሳይችል ደግሞ ሰላምን እያጠፋ ነው። ሰርተን ወጥተን ወርደን መስራት መብላት ከቻልን የቱ ጋር ነው ሰላማችንን የምናጣው? ስለዚህ በአካባቢው ባለው ሀብት ላይ ወጣቱ መጠቀም አልቻለም። ስራ ይፈጠርልኝ ብሎ ሲጠይቅ ኢቭን ወጣቱን እየከፋፈሉት ነው ያሉት። ዲዳር ሰልጣኝ ዝም ብሎ የሰፈራው ደልዳይ ወጣት እየተባለን ማለት ነው። ያ መፍትሄ አይሆንም። ተደራጅተን እስከሄድን ድረስ መልስ ሊሰጠን ይገባል። የንግድ ፍቃድ አስወጥተን ከዓመት በላይ እየተቀመጥን ወጣቶች አለን። አንድ ማህበር ተደራጅቶ እኮ ሲገባ የሆነ ደረጃ ላይ ደርሶ ራሱን ከዛ ወጥቶ ደግሞ ሌላ ነገር መመስረት እንዲችል ነው አይደል ተደራጅቶ ማህበር የሚመሰርተው። እድሜ ልኩን ግን እዛ ማህበር ላይ እየበላ ያለ ማህበር አለ። የተማረው ኃይል ግን እንዲሁ ቁጭ ብሏል። ዳቦ ይብላ ይሄ ወጣት። ስታዲየም መገንባት አንችልም ተብለናል። አቅም የለንም አሁን ከተባለ ያሉን ሜዳዎችስ በመጠኑ ሳር አይለብሱም ወይ? ሳር ማልበስም ካልተቻለ አፈር አይፈስባቸውም ወይ? ጠጠርና አርማታ ነው የተሞሉት። በየአመቱ የህፃናቶች ጥርስ እየወለቀ ነው። የህፃናቶች ግንባር እየደማ ነው። ስለዚህ ሜዳውን ሳር ማልበስ ካልሆነም ጠጠሩ ይነሳልና አፈር ይልበስ። እንደ ክፍለ ከተማ ደግሞ በምኒልክ ክፍለ ከተማ ላይ 4 ሜዳዎች አሉን። ከአራቱ ሜዳ ክረምት ላይ የሚያገለግለው አንዱ ሜዳ ነው። ለምን ሌሎቹ ሜዳ አያገለግሉም? በበጋስ ለምን አያገለግሉም? ይህ ወጣት በስራ እድል በስራ አጥነት የተጎሳቆለ፣ ይህ ወጣት ኢኮኖሚካል ፋይናንሻል ችግር ያለበት፣ ይህ ወጣት የአቅም ግንባታ ስልጠና በቂ ያላገኘ፣ ፖለቲካሊም ሆነ በሁሉ ነገር እየተበደለ ነው ብዬ ነው የማስበው። አሁን እንኳን የተነዛብን የውሸት ፕሮፓጋንዳ ብዙዎች አሉ። በሶሻል ሚዲያውም በብዙ ማስፈራሪያዎች አሉ። ይህ እንኳ ሳይበግረው የአቅም ግንባታ ፖለቲካ እንኳ በትክክል ያላገኘ ነው። አመራሩ ያገኛል። ነገር ግን ይሄን ወጣት ወይ 2 ቀን ወይ 1 ቀን ነው የምንሰለጥነው። ያንን እንኳ የምንጠየቀውን ጥያቄ እንኳ ለመመለስ ተቸግረናል። ምክንያቱም በቂ የሆነ ስልጠና አልተሰጠንም። ከወጣቶች ሚናዎች አንዱ የውሳኔ ሰጪነት ሚና ያስፈልጋቸዋል ከሚሉት አንደኛው ፒላር ነው። ውሳኔ ሰጪ ሊሆን ይገባል ወጣቱ። ስለዚህ ውሳኔ ሰጪ የሚሆነው ደግሞ ለውሳኔ በሚመች ቦታ ተቀምጦ ነው ብለን እናስባለን።
ምክንያቱም ቦታ ከሌለው ውሳኔ የሚሰጠው መቼም ውሳኔ የሚያሰጥ ቦታ ሲቀመጡ ነው እና ውሳኔ ሰጭነት ላይ ወጣቶች እንደ ከተማችን በአመራር ደረጃ 60% ይባላል። እስኪ እሱም በተጨባጭ በእርግጥ ብዙ ነው፣ ወደ 50 ይጠጋል ብለን እናስባለን ይሆናል። ነገር ግን እንደ መምሪያ የወጣቶችና ስፖርት መምሪያ እና እንደ ክልልም ነው የወጣቶችና ስፖርት ወደ ሴቶችና ማህበራዊ ጉዳይ እንዲሁም ወጣቶች በሚል ታጥፏል እና ይሄ በከተማችን ደረጃ ከ140 ሺህ በላይ በሀገራችን ደረጃ ወደ 44% ከዛ በላይ ወደ 50 የሚጠጋ የወጣት ቁጥርን ሊወክል የሚገባው በሚኒስትሪ ደረጃ ካቢኔ ሊኖረው ይገባል ብለን ስንጠብቅ ታጥፎ ወደ ማህበራዊ ጉዳይ መግባቱ በክልላችን አስደንግጦናል፣ እኛን እንደ ወጣት ማለት ነው። ለምን የአማራ ህዝብ የትም ቦታ ሄዶ መስራት የሚችልበትን ነገር አፈጥሩ? ለምን ከፌዴራል መንግስቱ ጋር ይሄን አትነጋገሩ? እንደ ክልል አመራር ይሄን በቃ ለኛ የምንፈልገው የአማራ ህዝብ መብቱ ተከብሮለት ማንነቱ ተከብሮለት እንዲኖር ነው። ሰላም የሚጠላ አማራሪ ሰው የለም። ሰላም የሚጠላ ሰው ሰላማዊ አይደለም፣ ሰይጣን ነው። ከኛ ተቋም አኳያ እንደ ክልል ምናልባት ሴቶች ወጣቶች እና ማህበራዊ ጉዳይ ቢሮ አሁንም ከአዲሱ አደረጃጅ ጋር ተያይዞ የተነሳ ሀሳብ አለ። ምን ያህል ውጤታማ ይሆናል ተብሎ ታስቦ ነው በሚል የተነሳበት አግባብ አለ። እንግዲህ አሁን ይሄ አደረጃጀት በነገራችን ላይ ዝም ብሎ እንዲሁ በግብታዊነት ሲሰራ አደረጃጀት አይደለም። በደንብ ታይቶ በስትራቴጂክ አመራሮች በኩል አሽሮ ተደርጎ በዛ መንገድ የተሰራ ስራ ነው የሚሆነው። አሁን ይህን ስራ ማጉላት የምንችለውም ወጣቶችን በተለይ ወጣት ዘርፍ እዛ ለምን ገባ የሚል ምን ያህል ውጤታማ ይሆናል ጎልቶ ይወጣል የሚለው በዛ መንገድ ነው ሀሳቡ የተነሳ። አሁን የምናጎላው የምናደክመው እኛው ነን የሚል ሀሳብ አለኝ እኔና እናንተ። እኛ ጠንክረን በዛ መንገድ መውጣት ከቻልን ማጠንከር ይቻላል፣ መውጣት ይቻላል። አሁንም ደግሞ እየተልሞሰሞስን እዛ ውስጥ የምንዘፍቅ ከሆነ እንዘፈቃለን፣ ምንም ጥያቄ የለውም። ስለዚህ ሁሉም ነገር በእኛ ይወሰናል። በደንብ ጠንክረን መውጣት መቻል አለብን። ያ ተቋሚ ጠንክር ከተባለ አንድ ሰው ሁለት ሰው አይደለም የሚያጠናክረው፣ ሁሉም ወጣት ሞቢላይዝ አድርጎ እዛ መንገድ ተነሳስቶ ሲሆን ስንደጋገፍ ይሄ ተቋም የወጣቱ አደረጃጀት እየጠነከረ ይሄዳል ማለት ነው። እንደዛ ከሆነ ጎበዝ በጣም ሀገር መቀየር ይቻላል። እኛ ስንመካከር እኛ ኤነርጄቲክ ሆነን በዛ ደረጃ ነገሮችን መዝነን አይተን ሚዛናዊ ሆነን መንቀሳቀስ ከቻለን አይደለም ደብረ ብርሃን ለሀገር እንጠቅማለን። እየተነሱ ያሉ ሀሳቦች በጣም ቤዚካሊ ለሀገር የሚጠቅሙ ሀሳቦች፣ ጥሩ ጥሩ ሀሳቦች ሲነሱ ተምቻለሁ። ምንድን ነው እየተጠቀሙ ያሉት እነዚህ ወጣቶች? በስሜት ተገፋፍተው ወደ ጫካ ገብተው ምንድን ነው ያገኙት ጥቅም የሚለውን ነገር በሚዛኑ ይጠይቃል። አሁን ለእኛ ጠላት ሆነውናል በሚል ደግሞ በሌላ መልኩ ይነሳል። እኔ ልክ ነው፣ ለሁላችንም ጠላቶች ነው የተቀመጡት። የተጠቀሙት ጥቅም የለም። ዛሬ እኮ እውነት ለመነጋገር በፊት እንግዲህ ወጣት ሲባል ሁላችን የምናውቀው ነው። አቤት ወዴት ብለን እናት አባቶቻችን አክብረን እዛ ደረጃ ነው የምናድረው የነበር የምንተዳደረው የነበር። ዛሬ ደግሞ ተገልብጦ በሌላ መንገድ እናት አባትን ወደ መግደል ተሄደዋል። ዋይ ለምን? እሴታችን ይሄ ነው እንዴ? የእኛ እሴት ይሄ ነው? እናት አባቶቻችን በዚህ ደረጃ ነው ያሳደጉ? እንዲህ ነው የተመከርነው? አባቶቻችን ይሄን ነው ያስተማሩን ያወረሱ? አፄ ምኒልክ ይሄን ነበር ያወረሱን ማለት ነው። በአንድ ቃል ተግባብተው ነው ጀስት ኢትዮጵያን ነፃ ያወጧት። በአንዲት ቃል ብቻ ወረድ እናታችን እንገናኝ ከተታወጀው በዛ ደረጃ ኢትዮጵያ ነፃ ያወጧት የአድዋን ያለ ምኒልክ ማሰብ አይቻልም እውነት ለመነጋገር። ስለዚህ ይሄ ቅርብ ጊዜ ማለት ይሄ ሁላችንም ቢሆን በልባችን ውስጥ ያለ ታሪክ ነው። እሱ ልተርክላችሁ አይደለም። ይህን ያደረጉ የአባቶቻችን ልጆች ደግሞ እኛው ነን። ታዲያኛ ዛሬ የምንነካን? ለምንድን ነው ማንመካከረው? ለምንድን ነው ወደ ጫካ የሄዱትን ወጣቶች መመለስ ማንችለው? ልብ ግዙ፣ ግድ የላችሁም አደብ ግዙ ብለን ማመክራቸው ለምንድን ነው? እናንተ ጥሩ ነው የስራ እድል ፈጠር አልተፈጠረልንም ይፈጠረልን የሚል ጥያቄ ነው እያነሳችሁ ያላችሁ። በጣም ትክክል ነው፣ መፈጠር መቻል አለበት የስራ እድል። ዳቦ አስፈላጊ ነው ለሰው ልጅ፣ ልክ ነው። ጥያቄ መነሳት መቻል አለበት እስከ መጨረሻው ድረስ፣ እሱን አምናለሁ።
ካልሆነስ ምን ይሁን? ሽፍትነት አይደለም ማዋጭ የሚሆነው። እስከ መጨረሻው ድረስ ተጋግሮ በዛ መንገድ ይሄ የስራ ዕድል እንዲፈጠርልን አሁንም ፊት ለፊት ተፋጦ በዛ መንገድ ማስተካከል ነው የተሻለ የሚሆነው እንጂ ከስራ ዕድል አኳያ ቅድም ያላችሁትን የፍትሐዊነት የአሰራር ቢሮክራሲ እንዳለ ሆኖ በዚህ 3 ዓመት ከ60 ሺህ በላይ ዜጎች እንጀራ በልቶ ያድራል ተፈጥሮለታል የስራ ዕድል። ይሄን በኮንፊደንስ ነው የምናገረው። ከዚህ ውስጥ ከ35 እስከ 40% የሚደርሰው ኢንዱስትሪው የፈጠረው ነው። አሁን እንደምንለው አይደለም። ኢንዱስትሪው ፕራክቲካሊ ስራ ዕድል ፈጥሯል። 60 ፕሮጀክቶች ናቸው ወደ ማምረት የተሸጋገሩት በዚህ 2-3 ዓመታት። በዚህ ኳርተር 14 ኢንዱስትሪዎች ወደ እንትን ተሸጋግረዋል፣ ስራ ፈጥረዋል። የዚህ ወጣቶች ናቸው። የወጣት ፍሎ አለ። ከገጠር ወደ ከተማ በጣም የሚገባ አለ። አንዳንዱ እዚህ ውስጥ የመጣችሁ እኮ 1 ወርም 2 ወርም ያልሆናችሁም አላችሁ። እኛ የመጣውን ወጣት ስራ በስቶክ እንፈጥራለን። መሰረታዊ ችግሩ ቅድም ያነሳችሁት ይሄ የቀደመውን ነባሩን የቀደመውን በቅደም ተከተል ስቶክ ውስጥ የቆየውን በቅደም ተከተል ከማስገባት ይልቅ ዛሬ መጥቶ ተጨቃጭቆ የሚገባውን የሚያስገባው ስርዓትን እሱን ነው ስርዓት የምናበጅለት። ብልሽቱም እዛ ላይ እየገጠመ ነው ያለው። ሌላውን የማንሳት የምፈልገው እንደ ደብረ ብርሃን ቤት ለዜጎች የሚሰጥ የለም። እንግዲህ ያገኘነው ወጣት የትኛው ነው? ቅድም ያልኩት ነው። ዛሬ ይመጣል፣ ያኛው እንደመጣ ቤት ስጠኝ ነው፣ ቤት ቦታ ስጠኝ ነው የሚለው። 30 ሺህ በዚህ 3 ዓመት ቤት አደራጅተናል። አሁን 10 ሺህ እንሰጣለን፣ ይቀጥላል። 23 ሺህ በፎቅ አደራጅተናል። ገና የመንግስት ሰራተኛ ደግሞ አሁን እንዲደራጅ ለቀናል። የጸጥታ ኃይሉ በዚህ ይደራጃል። ቦታ ለነዋሪ በመስጠት ተወዳዳሪ የለውም። ገንብቶ በመግባት መሰረታዊ ችግር አለው። የአርሶ አደር ልጅ ሆኖ በማጨሻ ስም ቦታ ያልተሰጠው እዚህ ከተማ አለ፣ ያልተደራጀ አለ። ሊቼ ሙሉ አርሶ አደር ነው፣ ሙሉ ያልተደራጀ የለው። አታክልት ነበር ወደ ኋላ ቀረው፣ ይኸው ተደራጅቷል። ኮርማር ገፊያ ሙሉ ተደራጅቷል። ሽፍኑ አካባቢ ባህር ኃይል ከመቼውም በላይ እዛ አካባቢ ያሉ ወጣቶች ካወቃችሁ ጠባሲዎች መናገር አይችልም። ምን ፊት እዛ ያለ ወጣት የአርሶ አደር ልጅ የሆነ እድሜው 18ና በላይ ቦታ ያላገኘ ወጣት አለ ካላችሁ ፊት ለፊት መቅጠብ ነው። አሁንም የበለጠ መስራት አለብን። ኗሪው ላይ ገና ነው። ካሳ ከሚከፍለው አኳያ ከገቢው አኳያ ዝቅተኛ ገቢ ያለው በተለይ ማህበረሰብ ቤት አቅርቦት ላይ በጣም ከፍተኛ ስራ መስራት አለብን። ነገር ግን ወጣቱን አደራጅቶ በብዛት በመሄድ ረገድ በስፋት እየተሰራበት ያለ እንደሆነ ለማንሳት ስለፈለኩ ነው። ከተነሱት አኳያ ሰላም ላይ ትርክት ኤግዛክትሊ ወደ ጋራ ትርክት መምጣት አለብን ነው። አይታችሁ ከሆነ በዚህ 2 ዓመት አንዱን ብሔር አንዱ የሚያንቋሽሽ የለም። ፓርቲኩላርሊ መንግስት መዋቅር ላይ አንዱን የሚከስበት ስራ ቆሟል። ይሄን የበለጠ ማጥራት አሁንም ደግሞ ያንዲመጣ የሚያደርጉ ግለሰቦች አሉ። እነዛ በመንግስትም ተፈላጊዎች ናቸው። የጋራ ያልሆኑ ትርክቶች እየተወገዱ እየሄዱ ያለበት ሁኔታዎች ናቸው ያለው። በአንድ ጊዜ ወደ እንትን መድረስ አይቻልም። ያው ስር የሰደደ ብልሽት ስለነበረው ማለት ነው። ከስራ ዕድል አኳያ ግን በደንብ የማነሳው ስራ ትመርጣላችሁ። እኔ ስራው ጠፍቶ አይደለም። አንዳንዱም ለምሳሌ ከፋኖ የተመለሰ ናቲም በሞዴልነት አነሳለሁ። እኔ ትናንት 32 ሚሊዮን ያቀረቡት በዚህ 2 ዓመት 32 የፋኖ መሪ ነው ተመለሰ። 32 ሚሊዮን እዚችው እንትና ምኒልክ ክፍለ ከተማ ምኒልኮች ትነግሩኛላችሁ። መስኖ እያለማ 32 ሚሊዮን ካፒታል ደርሷል። 1% ማንም የማያርሰውን መሬት ሄደ፣ ሽንኩርት ዘራው፣ ካሮት ዘራው፣ ገቢ ያገኘ። በስሩ በጣም ብዙ ወጣቶችን የስራ ዕድል ፈጠረ። ፋብሪካ ተረፈ ምርት ብቻ ካልገባው ብለህ የምትል አመለካከት ታቆማለህ ማለት ነው። ለምሳሌ ተረፈ ምርት የሚያከፋፍል መውጣት ያለባቸው አለ። እናንተ ያላችሁት የደለቡ አሉ። ይሄ ምንም ጥያቄ የለው። የቀረው አለም እየደለበ የሚወጣ አለው። ነገር ግን ተረፈ ምርት ላይ የሚሰራው 200 ከተደራጀ 200 ምናምን ተደራጅተዋል። አሁን ዳሽን ብቻ ቦስ ከ200 ውስጥ 5ቱ ናቸው ስራ የሚሰሩት። በባህሪው መኪና ሲወጣና ሲገባ ይቆጣጠራል። ሌላው ሌላ ስራ ይሰራል። ስለዚህ ቢዝነሱ አካውንት ውስጥ ይገባል።
ይሄን ስራ ይመርጣል። እኔም እንደ ቢዝነስ ሰው ሆነ ይሄን እመርጣለሁ። ለእኛ ደግሞ እዛ ላይ የሚገባው ሰው ርብርብ ካደረገ ወይ በአካል ጉዳተኛ ወይ በምናምን ካለየ ነው ወይ ለአገሩ ሰክሪፋይ ላረገ ካለየ ነው ሁሉም እዛ ላይ ልግባት ብሎ ጥያቄ ይጠይቃል። ሌላ ስራ ብታመቻችለት አይፈልግም ማለት ነው። ከአደንዛዥ እጽና ሱስ አኳያ በጣም ብዙ ቤቶችን ለመዝጋት ተሞክሯል። በየቀኑ እርምጃ እንወስዳለን። እርምጃ ወስደን ተመልሶ እናቃጥላለን። እንደኛ ሺሻቃ እኮ የሚያቃጥል የለም እንደዚህ ከተማ። በእውነት በጣም በሚሰለች መልኩ ነው። ዛሬ አቃጥለን ነው ነገ ካረብ ይገባል። ዘን ይሄንን እናንተ ተባባሪ ሁኑ፣ አጋልጡ። እኛ ኦፕሬሽን እየሰራ እንቀጥልበታለን። ምንም በዚህ ጉዳይ መደራደርም አይኖረው። በቂ የማዘውተሪያ ቦታዎች በፕላን ላይ ያለ እንደ ደብረ ብርሃን ማለማት አለባቸው ያላችሁትን እሱ እንወስዳለን። የወጣት ማዕከላቶች አሉ፣ ግን ምን ያህሉ ይጠቀምበታል? አሁን ቅድም የወጣት ማዕከልን በጣም ስሰት ያሉት የወጣት ማዕከሎች የሚጠቀምባቸው ጠፍቶ አቧራ መልበስ ጀምረዋል። ያሉት እንኳን እንደምንለው አይደለም። የስፖርት ማዘውተሪያ በፕላን ላይ እንደ ደብረ ብርሃን ያለው የለም። ቅድም ምኒልክ አነሳ። በአንድ ክፍለ ከተማ 4 የስፖርት ማዘውተሪያ ያውም ርቀታቸው በጣም ቅርብ ናቸው። 100 ሜትር አይራራቅም ያሉት የስፖርት ማዘውተሪያዎች። ምንድነው ቤዚካሊ እናንተ ያነሳችኋቸው በደንብ ይልሙ የሚለው ነው። ወይ በሳር ወይ በአርቲፊሻል ሳር ወደዛ መቀየር አለባቸው ነው። ዘንድሮ የምንሰራቸው ይኖራሉ፣ ግን ማዘውተሪያ በስፋት አሉ። እነዚህም በቀጣይ ዓመታት ማልማት ይጠይቃል። ሁለተኛ ወጣት ማዕከላትን ግን ያሉትንም እንጠቀምባቸው በስፋት ማስፋት ይጠይቃልና ተገቢ ነው የሚለውን ለማንሳት ነው። ኢንቨስትመንት ማልማትና ወደ ስራ ማስገባት ቅድም እንዳላችኋቸው ብዙዎቹ እየገቡ ነው። 121 ላይ እርምጃ ወስደናል። አሁን ተነጥቋል። 121 ፕሮጀክት 165ን ለእንትን አብቅተነዋል። ግንባታ አጠናቆ ማሽን ይጠብቃል። ኦርደር ስላለው ነው። በዚህ ኳርተር እንኳን 14 ኢንቨስትመንቶች ወደ 18 በዓመቱ እናሸጋግራለን ወደ ማምረት ብለን 14 ገብተዋል። በጣም በፍጥነት የነበረውን ማሸጋገር ያቀዘቀዘው ምንድነው? የሰላም ችግር። እናንተ እኮ ያልተገነዘባችሁት የጸጥታ ችግር ባይኖር ይሄ ከተማ የት ይደርስ ነበር ነው። አገልግሎት አሰጣጥ ላይ በደንብ አንስተዋል። ትክክል ነው። እንደ ሀገር የአገልግሎት አሰጣጥ ችግር አለ። የመልካም አስተዳደር ችግር የፈጠረው አንዱ የአገልግሎት አሰጣጣችን ነው። እኛም መንግስትም ፓርቲም አብሶሊት ነኝ አይልም አላለም። ክፍተቶች ይኖራሉ። ምክንያት ሰው ነው የሚመራው፣ ሰው ነው የሚያስተዳድረው። ከዚያ በላይ በጎናችን ያለው ሰውም ሳንወድ በግድ ሚስ እንድናደርግ የሚገፋፋን ብዙ ነው። የአገልግሎት አሰጣጥ ችግሮች መኖራቸውን ከቦታ ቦታ ከሰው ሰው ቅድም አንስታችኋል አይደለም? በጣም ደስ በሚል ሁኔታ ጅምላ አይደለም የወቀሳችሁት። እዚህ ደግሞ ደስ የሚል የተረዳሁት ከእናንተ ጅምላ አይደለም። ሳምበዲ ጥሩ ነው፣ ጥሩ እያገለገለን ነው። ከሌላ ላይ ግን ችግር አለ ብላችሁ ለይታችኋል። ይህን ወስደው የራሳቸው እርምት ይወስዳሉ። ሱስ ጋር ተያይዞ የተነሳው መጀመሪያ ላይ ወጣቱን እስኪ እናንተ ምከሩት። ሱስ መፍትሄ አይደለም። ስትረስ ውስጥ ሲገባ ስትረስ ማኔጅመንት ሲስተሞቹ ጤናማ የሆኑና ጤናማ ያልሆኑ ስትረስ ማኔጅመንት ሲስተሞች አሉ። ላይፍ ስኪል ላይ የምናያቸው ወደ ሱስ የሚገባ ወጣት እስቲ ነው የእኛን ህግ ተውትና ሌላውን ተውትና መጀመሪያ በአስተሳሰብ ወደዚያ ውስጥ መግባት የለብኝም የሚል በራሱ ጊዜ እኮ ገዳይ መርዝ ነው እየወሰደ ያለው ወጣቱ። በዚህ እድሜያችን ካልሰራን መቼ ነው የምንሰራው? በዚህ እድሜያችን ካልፈጠርን መቼ ነው የምንፈጥረው? በዚህ እድሜያችን ለወደፊት ካላሰብን ካላቀድን መቼ ነው እናቅደው? 40 ዓመት ሲሞላን 50 ዓመት ሲሞላን እሱ ደግሞ ሌላ ችግር ነው። መጀመሪያ አስተሳሰብ ላይ መስራት ያስፈልጋል። ትምህርት ቤቶች ዙሪያ፣ ጤና ተቋማት ዙሪያ እንደ አይነት ነገሮች አሉ የሚለውን መፈተሽ ያስፈልጋል። እኛ ህግ አለን፣ ትምህርት ተቋሙ ህግ አለው። ቅድም ወንድሜ እንደገለጸው ሞባይል አይደለም አሽሽ በዙሪያው ላይ ቅርና በኪሎ ሜትር ከሴንተር በራዲየስ ተለክቶ ህግ አለ። ሞባይል እንኳን ተማሪዎቻችን ይዘው እንዳይገቡ ከልክለናል። ምክንያቱም ወጣትነት እድሜ ብዙ የሚያወናብዱት ነገር ስላለ ነገ የሚጸጽተውን ነገር ሊያደርጉ ስለሚችሉ ማለት ነው። ስለዚህ በዚያ መልኩ በጋራ የምንከላከለው እውነትም ትልቅ ችግር እየፈጠረብን ያለ እንደሆነ እንድታስቡ አደራ ማለት እፈልጋለሁ። ለምን ሰላም አጣን? ትልቁ ጥያቄ በየቀኑ መምከር ያለብን ማሰብ ያለብን ለምን ሰላም አጣን? ምንድን ነው ያጣነው ነገር? ጸጋው እያለን ቢያንሳንባችሁ ይሆናል ሌላ ወጥ ድሩን ባታገኙ።
አንዳንድ ሀገራት እኮ 18 ሰዓት ጨለማ 6 ሰዓት ብቻ ቀኑ ሰዓት ብቻ ቀን ይሆንባቸዋል። ወር እስከ ወር ፀሐይ ማየውባቸዋል። ወይ ጫፍ የወጣ ቅዝቃዜ ህይወት እስኪያልፍ የሚጎዳቸው አሊያ ደግሞ ጫፍ የወጣ ሙቀት ህይወት እስኪያልፍ የሚጎዳባቸው ወቅቶች ያሉባቸው ናቸው። ቀኑን፣ ሌቱን፣ ወራትን መተንበይ የምንችል ፈጣሪ ጸጋዋን የሰጣት ሀገር አለችን። ብዙ የተፈጥሮ ሀብት አለን። በክልላችን ብቻ ከ40 በላይ ማዕድናት አሉ። አመቱ ሙሉ የሚፈሱ ወንዞች አሉ። ተራራው ሁሉ ሀብት ነው። ድንጋዩም ሀብት ነው። አፈሩም ሀብት ነው። ዛፉም ሀብት ነው። ብዙ ጸጋ አለን። ከዚያ በላይ ደግሞ የተማረም ሰው ሀብት አለን፣ ጸጋ አለን። ይህንን አቀናጅተን መምራት ነው ያልቻልነው። ይህን አቀናጅተን መምራት ስላልቻልን ነው ወደ ግጭት የገባ ነው። ይህ እንዳናቀዳጅ ማን ከለከለ? የውጭ ባዳዎች አሉ። አጀንዳ ቀርጸው ኢትዮጵያ ሰላም እንዳትሆን፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትለማ የሚፈልጉ አሉ። ኢንክሉዲንግ የሰው ጉልበት ጭምር እንዳያጡ ስለሚፈልጉ ማለት ነው። እኛ እየሄድን ስለሆነ ምናለማላቸው። የእነሱን አጀንዳ የሚሸከሙ ደግሞ የውስጥ ባንዳዎች አሉ፣ የሚላላኩ። ቅድም እንዳነሳሁላችሁ ለምን ወደብ ትጠይቃላችሁ? ይጠይቃል የኢትዮጵያ መንግስት ብሎ ከኤርትራ ጎን የሚሰለፍ እስኪ ይንካትና ኤርትራን ከጀርባው መጠን ነው ጉብ የምንል የሚል ወንድምና ቤተሰብ ያለን እኛ ወደብ መጠየቅ ያለ አግባብ የሄደን መብታችንን መጠየቅ ነውር የሚያደርግ የራሳችን ቤተሰብ። ይሄ ነው ባንዳነት። ይሄ ነው ባንዳነት። ትላንት የሞትንለትን ወልቃይት ጠገዴ ማንነት ጉዳይ ለቁራጭ መሬት ከምንታገል ቲፒኤልኤፍ ጎን ተሰልፌ መልሼ አማራን እወጋለሁ የሚል ወገን ነው ባንዳነት። እያያችሁት ያላችሁት እሱ ስለሆነ ለዚህ ነው ሰላም ያጣነው። አቋም አጣን። ሰውኛ ኤሌመንታችን አጣን። ባህል እሴቶቻችን ተሸርሽረዋል። ወንድም ወንድሙን እየገደለ ነው። ከዚህ ላይ ስለተዛነፍን ብዙ ናቸው ሰላማችን እንድናጣ ያደረጉን። የመስራት ባህላችን ደካማ ነው። የመስራት ባህላችን እውነቱን ለመናገር ደካማ ነው። ቁጭ ብለን የመንግስት ስራ ማግኘት ማለት የመንግስት ስራ መቀጠር ብቻ አድርጎ የሚቆጥርም እኮ ብዙ ነው። የመጨረሻው ድሃ እኮ የመንግስት ሰራተኛ ነው። እውነቱን ነገሩን ካላቸው ሌላ ሀገር ግን እንደዚህ አይደለም። ገና 7ኛ ክፍል 8ኛ ክፍል ሆኖ ሩዋንዳ እዚች ጎረቤታችን ሩዋንዳ ቢዝነስ ክሬት ያደርጋሉ። ኢትዮጵያ ውስጥ ትልቁ የውድቀታችን የድህነታችን መነሻ አንድ ከቤተሰብ ውስጥ አንድ ሰው ከሰራ በቂ ነው። በቃ ቁጭ ብለን ያችን እንቆረጥማለን። ሌላ ሀገር እንደዚህ አይደለም። ሁሉም በሚችለው አቅም ኢንካም ጄኔሬት ያደርጋል። ምንም ይስራ ምንም። ውሳኔ ሰጭነት ጋር ተያይዞ የተነሳው ውሳኔ መስጠት። እኔ ፖለቲካል ሳይንስ ተማሪ ነኝ፣ መምህር ነኝ። ውሳኔ ሰጭነት የመጀመሪያውና ትልቁ ውሳኔ ሰጭነት ምርጫ ነው። መንግስትን የማቋቋም ስልጣን፣ ሌላው ከዚያ በታች ይመጣል እንጂ ወንበር ላይ ቁጭ ብሎ መወሰን አለም። እዚህ ለመምጣት መወሰን ውሳኔ ሰጭነት ነው። ቅድም ባልኩት ከምርጫ ነው የሚጀምረው። ትልቁ ምርጫ ከዚያ ዝቅተኛ ነው፣ ከዚያ በታች ነው። ሁሉ ድምጻችን ዋጋ አላት ብለን መብታችን እንዳልተነፈግንም ጭምር አይተን ሁሉም መሪ ሊሆን ስለማይችል ቅድም ብያለሁ። ሁሉ ነጋዴ አይሆንም፣ ሁሉ መሪ አይሆን፣ ሁሉ አስተማሪ አይሆን፣ ሁሉ ሐኪም አይሆን፣ ሁሉ ሹፌር አይሆን፣ ሁሉ ፖሊስ አይሆን። ሁላችን ስንረዳዳ ግን ትልቅ ነገር እንገነባለን። በዚያ ልክ እንድትይዙት አደራ ማለት እፈልጋለሁ። ይህን ማድረግ ከቻልን ቅድም ባልሁት መልኩ አዳዲስ የጀማመርናቸው ፕሮጀክቶች ዳር እንዲደርሱ ምንም ይሁን ምን ሰላማዊ ምርጫ እንዲሆን እንዲካሄድ በአካባቢያችን በሀገራችን እንዲካሄድ ስራችንን መስራት ከቻልን ምርጫችን በሰላማዊ መንገድ ከጨረስን አሁን በያዝነው አግባብ ወንድሞቻችንን ወደ ሰላማዊ መንገድ እንዲመጡ ማድረግና እነሱን አብረን እናንተ ጋር ማቋቋም ከቻልን ህዝቡም ደግሞ ሲመጡ በፖዘቲቭ ማየት ከቻልን ሰላማችን ማረጋገጥ ከቻልን ስራ አጥነት ተረት ይሆናል። ኢትዮጵያ በቪዛ የሚመጡባት ነገ መጠው ቅጥር የሚፈልጉባት ለዜጎቿ ብቻ አይደለም። ታያላችሁ በእናንተ እኛ ላናቸው እናንተ ግን ታዩታላችሁ። ለምነው አሁን እንደሚሄዱ እህት ወንድሞቻችን ሳውዲ ዱባይ እንደሚሄዱት ወደ ኢትዮጵያ በወረፋ ይዘው የሚመጡባት ሀገር ትሆናለች። ምክንያቱም ያልተነካ ሀብት አለን፣ ያላወቅነው ያልተጠቀምነው ሀብት አለን። ይህንን ለመስራት ደግሞ ሰላም ያስፈልገናል። የወርቅ ፋብሪካ ወርቅ ማንን ያዳብር ታውቁታላችሁ። የወርቅ ፋብሪካ እኮ እየመሰረትን ነው። አሁን ትልቁ ፈተናችን ነዳጅ ነው፣ እየሰራን ነው። ሲሚንቶ ነው፣ እየሰራን ነው። መብራት ነው፣ እየሰራን ነው።
የቆም ፋብሪካዎችን እያንቀሳቀስን ነው። ሙሉ መሬቶቻችንን እያለማን ነው። ማዕድኖቻችንን እያወጣን ነው። ኒውክለር ፕላንቴሽን ጀምረናል። የት ላይ ማዕድን አለ፣ የተሻለ አፈር አለ፣ የት ላይ ምናምን። ኒውክለር ሲባል የጦርነት ብቻ እንዳይመስላችሁ፣ ለግብርናው፣ ለልማቱ፣ ለሰላሙ የሚያገለግል ኒውክለር ፕላንቴሽን ጀምረናል። በሰሜኑ ጦርነት መሳሪያ ለመግዛት የተከለከልነውን ያህል አሁን መሳሪያ ምርተን መሸጥ ጀምረናል። በሁሉም ዘርፍ፣ በቴክኖሎጂው፣ በግብርናው፣ በጤናው ሀገራችን እያዘመን ያላቸው የጀማመርናቸው ነገሮች ለእናንተ ትልቅ መደላድል ናቸው። ለእናንተ ለወጣቶች ትንሽ ጊዜ ነው ከተቸገር ነው የምንቸገረውና ይህን ለማድረግ ሰላማችን ለማረጋገጥ ሁላችንም የምንተባበር። ኢትዮጵያችን ትልቅ አደራ አለብን። የጀግና ሕዝብ እናት ናት። ኢትዮጵያችን ስትኖር እኛም እንኮራለን። የማንነታችን መገለጫችን ሀገራችን ናት። ሀገራችን ከፍ ለማድረግ እንተባበር። ሰላም፣ ልማት እናረጋግጥ። በቀሪ ጊዜ በጥሩ ውጤት እንደምንገናኝ እምነቴ ነው።